ለቆዳው አይነት ትክክለኛውን የቆዳ ማርጠቢያ ወይም ስኪን ሞይስቸራይዘር መምረጥ ጤናማ እርጥበት ያለው ቆዳንና የወጣትነት መልክን ለመጠበቅ ቁልፍ ነው። ነገር ግን በገበያ ላይ በሺዎች የሚቆጠሩ የተለያዩ ማርጠቢያዎች አሉ። የትኛው ለእርሶ ቆዳ ትክክለኛ እንደሆነ እንዴት ያውቃሉ? በዚህ ቪዲዮ ቀለል ባለ መልኩ እነግሮታለሁ። ለእያንዳንዱ የቆዳ አይነት ደረቅ፣ ወዛም፣ ጥምር፣ መደበኛ፣ ለብጉር የተጋለጠና ሴንሲቲቭ ለሆነ ቆዳ ለእያንዳንዳቸው 3 አማራጮችን እንመለከታለን። ስለዚህ ለቆዳው አይነት የሚጠቅሙትን መምረጥ ይችላሉ። ታዲያ ከመጀመራችን በፊት ሰብስክራይብ ማድረግዎን እና የደወል ምልክቷን መጫንዎን አይርሱ። ምክንያቱም በየጊዜው የምለቃቸው ጠቃሚ የሆኑ የጤና መረጃዎች አያመልጦትም። እንዲሁም የቆዳ ማርጠቢያ የሚያስፈልገው ሰው ካወቁ ይህን ቪዲዮ ይላኩላቸው። ማንኛውንም የቆዳ ማርጠቢያ መጠቀም ይጠቅማል ብለው ያስቡ ይሆናል። ነገር ግን የተሳሳተ የቆዳ ማርጠቢያ መጠቀም ቆዳን የባሰ ሊጎዳው ይችላል። ደረቅ ቆዳ ካሉትና ቀላል ክብደት ያለው ጄል የቆዳ ማርጠቢያ ከተጠቀሙ ቆዳው አሁንም ደረቅና የሚያሳክክ ሊሆን ይችላል። በሌላ በኩል ደግሞ ወዛም የሆነ ቆዳ ካሉትና ወፍራም ክሬም ከተጠቀሙ ቀዳዳዎቹን ሊደፍንና ብጉር ሊያስከትል ይችላል። ያስታውሱ፣ ትክክለኛ የቆዳ ማርጠቢያ የቆዳውን በሽታ የመከላከል አቅም ማጠንከር፣ ድርቀትን መከላከልና የወዝ ምርትን ማመጣጠን አለበት። ይህ ነው የሚያበራና ጤናማ ቆዳ እንዲኖሩት የሚያደርገው። ይህም ግላስ ስኪን ወይም አንዳንዶች እንደሚጠሩት ዶልፊን ስኪን ይባላል። አሁን የቆዳውን ጤና ለመጠበቅ እንዲችሉ የሚረዱ ለእያንዳንዱ የቆዳ አይነት የሚሆኑ ምርጥ የቆዳ ማርጠቢያዎችን እንመልከት። ከደረቅ ቆዳ እንጀምር። ለደረቅ ቆዳ የሚሆኑ የቆዳ ማርጠቢያዎችም እንደ ሺያ በተር፣ ሴራሚድ እና ስኳሊን ያሉ ወፍራም ክሬም ወይም ቅባቶች ናቸው። ሎሽን አላልንም። አስተውሉ፣ ሎሽን ከወፍራም ክሬም ያነሰ ውጤታማ ነው። ምክንያቱም በሎሽን ውስጥ ያለው ከፍተኛ የውሃ ይዘት በፍጥነት ሊተን ስለሚችል ቆዳው የበለጠ ድርቀት እንዲሰማው ያደርጋል። በተለይም በደረቅና ቀዝቃዛ አካባቢ የሚኖሩ ከሆነ እና ይህንም ለመጠቀም ተስማሚ የሆነው ጊዜ ከሻወር በኋላ ነው። ታዲያ ለተጎዳና ደረቅ ቆዳ ኦልሲቪስ ያስፈልጎታል። ምክንያቱም ይህ ቆዳውን በመሸፈን ቆዳው እርጥበት እንደያዘ እንዲቆይ ያደርገዋል። ይህም ደረቅ ቆዳው በትክክል የሚፈልገው ነገር ነው እና እያንዳንዱ ደረቅ ቆዳ ያላቸው ሰዎች የቆዳ መከላከያቸው በጣም ተጎድቷል። ስለዚህ በራሱ እርጥበትን የመጠበቅ አቅሙ ደካማ ነው። አሁን ደግሞ ወዛም ቆዳን እንመልከት። ወዛም የሆነ ቆዳ ካሉት ግቡ ቆዳውን ወዛም ሳያደርጉ ማርጠብ መሆን አለበት አይደል? ሊመስል ይችላል። የማይመስለው ነገር ግን ወዝ ያለው ቆዳ ሚዛኑን ለመጠበቅ ብዙ እርጥበት ያስፈልገዋል። ዋናው ነገር ወዝ ያለው ቆዳ ከመጠን በላይ የሆነ ወዝ ያመነጫል። ስለዚህ ለራስዎ እንዲህ ይላሉ፣ የቆዳ ማርጠቢያ ለምን እፈልጋለሁ? ለአንዳንዶች ለዚህ ወዛም ለሆነ ቆዳ የተሳሳተ የቆዳ ማርጠቢያ ከተጠቀሙ ቀዳዳዎቹ እንዲደፈኑና ብጉር እንዲፈጠር ሊያደርግ ይችላል። ስለዚህ ይህን ችግር ለማስወገድ በእርግጠኝነት ቀላል ክብደት ያለው ጄል ወይም በውሃ ላይ የተመሰረተ ቀመር ኮሜዶጀኒክ ያልሆነ ከኒኖሚድ የተቀመረ ማርጠቢያ ጥሩ አማራጭ ነው። ይህም ወዝ ያለውን ቆዳ እንደገና ለማመጣጠን የተነደፈ ነው። ሁለተኛው ኤልአርፒ አሌሪያን ደብል ሪፔር ማት ፌስ ሞይስቸራይዘር ነው። ይህም የቆዳ መከላከያን በ1 ሰዓት ውስጥ መጠገን እንዲጀምር ያደርገዋል። ሌላው ደግሞ ሚነራል ድብልቅ የፀሐይ መከላከያዎችን መጠቀም ነው። አሁን ደግሞ ጥምር ቆዳን እንመልከት። ጥምር ቆዳ አስቸጋሪ ነው፣ ምክንያቱም ደረቅና ወዛም ቦታዎች አሉት። አብዛኛውን ጊዜ ወዝ ያለው ቲዞን በጉንጮች ላይ ደረቅ ንጣፎች አሉት። ለጥምር ቆዳ በጣም ጥሩ የሆነው የቆዳ ማርጠቢያ አይነት እንደ ኒኖሚድ፣ ሃያሉሮኒክ አሲድ እና ሴራሚድስ ያሉ ሚዛናዊ ንጥረ ነገሮች ያሉት ቀላል ነገር ነው። አሁን ደግሞ መደበኛ የቆዳ አይነትን እንመለከታለን። መደበኛ ቆዳ ካሉት ቆዳው በተፈጥሮ ሚዛናዊ ነው። በጣም ደረቅ ያልሆነና በጣም ወዛም ያልሆነ ነው። ስለዚህ ቀላል ክብደት ያለው ሎሽን ወይም ክሬም በጣም ውጤታማ ነው። ለጥምር ቆዳ የጠቀስኳቸውን ለመደበኛ ቆዳም መጠቀም ይቻላል። አሁን ደግሞ ለብጉር ለተጋለጠ ቆዳ የሚሆን
የቆዳ ማርጠቢያዎችን እንመልከት። ለብጉር የተጋለጠ ቆዳን ስናስብ መጀመሪያ ያለብን የብጉሩን መንስኤ ከመለየት ነው። ፈንገስ፣ ሲስቲክ፣ ሆርሞን ወይም ኖጁላር ነው። አንዴ መንስኤውን ካወቅን በኋላ ቀዳዳዎቹ እርጥበት ማግኘት ይኖርባቸዋል። ብዙ ብጉር ያለባቸው ሰዎች የቆዳ ማርጠቢያ አይጠቀሙም። ነገር ግን ይህ ብጉሩን ሊያባብሰው ይችላል። ስለዚህ ዘዴው ሆሞዶጄኒክ ያልሆነ ዘይት የሌለው የቆዳ ማርጠቢያ መጠቀም ነው። በቆዳ ማርጠቢያው ውስጥ ጸረ ብግነት ንጥረ ነገሮች ይፈለጋሉ። ለብጉር የተጋለጠ ቆዳ ካሉት ሲንቲላ፣ ሊኮርስ ሩት፣ አሊቬራ እና አረንጓዴ ሻይ ጠቃሚ ነው። የመጨረሻው ደግሞ ለሴንሲቲቭ ቆዳ የሚሆን የቆዳ ማርጠቢያ ነው። ሴንሲቲቭ የሆነ ቆዳ በተዳከመ የቆዳ መከላከያ ምክንያት ለሚመጡ ምላሾች የበለጠ የተጋለጠ ነው። ለዚህም የሚያስፈልገው ሽቶ የሌለውና ሃይፖ አለርጂክ ወይም ለአለርጂ የማጋለጥ ዕድሉ ዝቅተኛ የሆነ ነገር ነው። ሴንቴላ፣ ስኳላይን የመሳሰሉት የቆዳ ማርጠቢያዎች ተመራጭ ናቸው። ሌላው ደግሞ እንደ አቬኔት፣ ሪስቶራቭ ያሉ ክሬሞች ሲሆኑ እነዚህም የመዳብ ዚንክ ሰልፌት ኮምፕሌክስን ይጠቀማሉ። ትክክለኛውን የቆዳ ማርጠቢያ መምረጡን እርግጠኛ ይሁኑ። ቪዲዮውን ጠቃሚ ሆኖ ካገኙት ላይክ፣ ሼር እና ሰብስክራይብ ማድረጉን አይርሱ። ሰላም ለእናንተ ይሁን።